ፕሪሚየር ሊጉ ግን ለሮጀርስ ለፓልመር እንዲሁም ለጆዋ ፔድሮ ጥምረት ዝግጁ ነው? እረ በስማ እኔ ይህን ቼልሲ እኔ አላቀውም፣ እኔም አላቀው ነው። እንዲህ ነው ዣቪ አሎንሶ የሚችለው። በቃ እልም አድርጎ ነው የቀየራቸው። እረ በስማ ማንን ጠርቼ ማንን ልተው? ሮጀርስ አገባ አዲሱ ፈራሚ አባቴ። አንዳንድ ክለብ ተቃጠል። ይሄ ሰውዬ 2 ጎል አሁንም አንችሎቲ ልክ ነበር ምናምን የምትሉ ሰዎች እየሄዳችሁ ታከሙ። እሺ እኔ ለእናንተ ምንም ቃል የለኝም። ማንን ጠርቼ ማንን ልተው? እኔ ፓሌስትራ የሚባል ሰውዬ ግን በቦታው ወደፊት በቃ ቃል የለኝም። ለማንኛውም ግን እየገባችሁ ቮት አድርጎ አባቴ። ቮት አደራረግ እንዲሁም ደግሞ ለ5 ሰው ጊቫዌ እንደምሰጥ አሳውቅ ያለው ያለፈውን ቪዲዮ ከዚህ በፊት የሰራሁትን ቪዲዮ ቼክ ማድረግ ነው፣ ወይም ደግሞ ፒን አድርጌ ላለው ቪዲዮን ፎሎ እንዳይረሳ። ቼልሲም ፕሯት ኧረ ጃኦ ፔድሮ ኧረ ቼልሲ እንዴ! ጆኦ ፔድሮ ለፕሪሚየር ሊጉ በቀጣይ ዓመት ስጋት የሆነ የአጥቂ ስፍራ ተጫዋች ነው። ዛሬ ሪስ ጄምስ እና ማሎ ጉስቶ አሲስት አድርገውት 2 ጎሎችን አስቆጥረዋል። ሞርጋን ሮጀርስ በቼልሲ ማሊያ ስታንፎርድ ብሪጅ ላይ የመጀመሪያ ጨዋታውን አድርጎ የመጀመሪያ ጎሉንም ማስቆጠር ችሏል። ዛሬ ሪያል ሶሲዳድ ተለጥልጣለች ነው የምልህ፣ ተለጥልጣለች። በቀጣይ ዓመት ማለት ነው። ፕሪሚየር ሊግ ላይ ያላችሁ ክለቦች ራሳችሁን አዘጋጁ። ጆኦ ፔድሮ የሚባል ሰይፍ ይዘን ሞርጋን ሮጀርስ እና ኮል ፓልመርን አስከትለን እንመጣልሃለን። ኤንዞ ፈርናንዴዝ ዛሬ በቼልሲ ማሊያ ስመለከተው በጣም ነው ደስ ያለኝ። ኤንዞ ፈርናንዴዝ ቼልሲን ባይለቅ ደስ ይለኛል። ዛሬ ግን ሪያል ሶሲዳድን መልእክት ነው የላከው ዣቪ አሎንሶ። የመጀመሪያ ጨዋታውን ስታንፎርድ ብሪጅ ላይ አድርጎ በደማቁ ዌልካም ተብሎ ስፔናዊ አሰልጣኝ ዣቪ አሎንሶ እንዲሁም ደግሞ ፔፕ ቻባሪያ ማርኮ ፔሌስትራ ዛሬ ሁሉም የታዩበት ነው። ምርጥ የሚባለውን ስብስብ ነው ያየነው። ሪያል ሶሲዳድን ለፕሪሚየር ሊጉ ማስጠንቀቂያ የሆነ ግርፊያ ነው የገረፍናቸው። ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ፎሎ ያላረጋችሁ የፕላስ ምልክቷን ምሽት 2 ሰዓት ተኩል ላይ ላይቭ ላይ እመጣለሁ። የማሊያው ትኬታችን ይቀጥላል። ይመቻችሁ። ፔድሮ ምን ሆኖ ነው እናንተ? ምን ሆኖ ነው? ጆዋ ፔድሮ ዝም ብሎ እያገፋ እኮ ነው ስለዚህ ጉዳይ መነጋገር አለብን። የምሬን ነው የምላችሁ። የፕሪሲዝን ጨዋታ ነበረው ዛሬ የመጨረሻ። እንግዲህ ቼልሲ 3-1 በሆነ ውጤት አሸንፏል። ይሄ ልጅ 2 ጎሎችን ነው ማስቆጠር የቻለው። ምንድነው ሐሳቡ ነው? ወዴት ሊያመራ ነው ቀጣይ ፕሪሚየር ሊጉ? እና ሃላንድን አለው እያላቸው ነው። አልገባኝም። ጎል አግቢነቱ ላይ እየመጣበት ያለው መንገድ እየተመቸኝ አይደለም። ጀሞ የምሬን ነው የምላችሁ። ጆዋ ፔድሮ አስገራሚ ብቃቱን አሁንም ማሳየቱ ቀጥሏል። ዘንድሮ ደግሞ አንድ ደረጃ ከፍ ብሎ እየመጣ ያለ ነው የሚመስለኝ ጀሞ። ከዛ በተጨማሪ ደግሞ አዲሱ ፈራሚያቸው ደግሞ ጆዋ ፔድሮም እንደዚህ የመጀመሪያውን ጎል አስቆጥሯል። ጀሞ አሁን እንግዲህ ቻይና ገላጭ የምትሏት አይነት ጎል ጀሞ እንዴት ነው ሰውየው ገባ፣ በመጀመሪያ ተሰለፈ፣ ገና አስቆጠረ። ሊሆን አይችልም። ቢያንስ እንኳን 2-3 ሳምንት ምናምን እኮ ተጠብቃለሁ ጎል ለማስቆጠር። ለምን አዲስ ክለብ ነው የገባው። ገብቷላ። እንደገባ ታገባለህ እንዴ ሮጀርስ? ምን እሺ ነው። ለማንኛውም ጀሞ ዘንድሮ ቼላው ሰርፕራይዝ እያደረገ ነው ፕሪሲዝን ላይ። ዋናው ውድድር ላይ እንዴት እንደሆነ እስቲ አብረን ያለን። ግን ቼልሲ 1 ነጥብ ያስኩበት ቡድን ይዣለሁ ማለት ነው በዋንጫ ፉክክር ላይ። የመጨረሻ የፕሪሲዝን ጨዋታችንን በስታንፎርድ ብሪጅ ከሪያል ሶሲዳድ ጋር አድርገን 3-1 አሸንፈናቸዋል። እኔ አሁን ስለማንም ለወር አይደለም የመጡት፣ ስለ ሮጀርስም አይደለም፣ ስለማንም ማለት ነው። ይሄ ኳሌ የምትመለከቱት ሰውዬ አንድ ሰው ከማንም ጋር እንዳይወዳደሩ ከማንም ጋር። ወይኔ ጆዋ ፔድሮ ጎሎቹን ተዋቸው። ሜዳ ውስጥ ለምንድን ነው የማትቀሙት? ኳስ አይቀማም፣ ምንም ኳስ አይቀማም እንዴ! ምንድነው ባሰበት? ጭራሽ ልጁ እኮ እየባሰበት ነው ሄደው ጭራሽ ማለት ነው። ሃትሪክ እኮ ነበር የሚሰራው። ሮጀርስ ያገባውንም ኳስ እኮ ማለት ነው በረኛው እንዴት እንደመለሰው አይታችሁታል። ሲጀምር ማለት ነው ጆዋ ፔድሮ በጣም ነው የሚችለው። በጣም እውነት ይችላል። ይኸውላችሁ እኔ ፕሪሚየር ሊግ ላይ የሚቀጥለው ዓመት ኔኪቲኬ ልትሉኝ ትችላላችሁ፣ ቤንጃሚን ሼስኮ ልትሉ ትችላላችሁ፣ ቪክተር ጊዮክሬሽ ልትሉ ትችላላችሁ። ግን ጆዋ ፔድሮ ነው ከሁሉም የተሻለው። ከሃላንድ ጋር ሊፎካከር የሚችለው ይሄ ብቻ ነው፣ ሌላ ሰው የለም። አረ በስመ አብ እንዴ! አንተ ምን አይነት ተጫዋች ነው እንዴ? ሁሌ ነው የሚያገባው። ሁሌ ማለት አይስትም፣ ሁሌ ያገባል። ምንድን ነው ያልገባኝም። ምንም ሚስተው ነገር የለም። ጆዋ ፔድሮ ትለያለህ። የዛሬው ፓልመርንስ እንዴት አያችሁት? አሪፍ አልነበረ ፓልመር? ምን አይነት ተጫዋች! ሪስ ጄምስ አሁን ስለ ሪስ ጄምስ ሁሌ ስለማወራ እኮ ነው። ምን አይነት ተጫዋች ነህ አንተ? ፓሌስትራ ትንሽ ያለ ቦታዋ ነበረች፣ ትንሽ ምቾት አላየውበትም፣ ግን አሪፍ ነበረ ከሞላ ጎደል። ካይሴዶ ነው ሁላችንም የምናውቀው ነው፣ በጣም ምርጥ። ሳንቼዝ እንመንህ፣ አሁን ዛሬ ያሳየህን አቋም አሪፍ ነው፣ እንመንህ። በዚህ ትቀጥላለህ። ግራ እኮ ነው የሚገባው። አሁን ዛሬ አሪፍ ሆነ፣ ነገ ምን እንደሚሆን አናውቅም። ሳንቼዝ እንጂ እኮ አሁን ዛሬ ምርጥ ነበር።
በጣም አሪፍ ጨዋታ ይቻለሁ። በስመ አብ ይሄ መልእክት ነው ለሌሎቹ ቲሞች። አትፈሩም? አሁን ይሄን ስታዩ የመጨረሻ የፕሪሲዝን ጨዋታ እንግዲህ በዚህ ውጤት ተጠናቋል። ቸልሲ ሪያል ሶሴዳድን 3-1 በሆነ ውጤት አሸንፏል። ገና ሊጉ ሳይጀምር ጆ ፔድሮ በቃ ኮከብ ጎል አስቆጣሪነቱን ይዞታል ማለት ይቻላል። ለሌላ ነገር ብትወዳደሩ ይሻላል እና ሃላንድ መሆናችሁ ማን ቤንጃሚን ሼሽኮም ቢሆን መሸሽ ነው ያለበት እንጂ ሌላ ምንም አማራጭ የለውም። ለማንኛውም ከዚህ በኋላ ክለባችን ቸልሲን ሰኞ ዕለት ምሽት 4 ሰዓት ላይ ከፉልሃም ጋር በሚያደርገው የፕሪሚየር ሊግ ጨዋታ እንመለከተዋለን። ይመቻችሁ። የመጨረሻ ፍሬንድሊ ጨዋታውን ቼልሲ 3-1 በሆነ ውጤት ማሸነፍ ችሏል። ዛሬ ጨዋታውን ማሸነፍ ሳይሆን ያልነበሩ ተጫዋቾች አዲስ ፈራሚዎች ምናምን ተካተዋል። ሮጀርስ ጎል አስቆጥሯል። ጃው ፔድሮ አሁንም ጃው ፔድሮ ነው፣ የመጨረሻ ነው። ከዚህ በኋላ በፕሪሚየር ሊጉ ይመለሳል። የአሎንሶ ቡድንን እንዴት አገኛችሁት? ሀሳብ አስተያየታችሁን አካፍሉን። የፕላስ ምልክቱን በመጫን ፋሚሊ ነው። ጆዋ ፔድሮ ምን አይነት ሰው ነው? በእናትህ ኧረ በስመ አብ እግዚአብሔርን ነው የምላችሁ። ለጆዋ ፔድሮ ምን እንደሚገባው ሁሉ አላውቅም። ባለፈው ዓመትም የቼልሲ መዳከም ነው ጆዋ ፔድሮን እንደዚህ ክሬዲት ያሳጣው። ግን ምን አይነት ልጅ ነው የምልህ አንተ። ቆይ ምን አይነት ሰው ነው? ሞርጋን ሮጀርስ የመጀመሪያውን ግብን አስቆጥራል። በቃ ትችላለህ ነው የምልህ አባቴ። ሁሉም ነው የሚችሉት። ማን ይኸው በቋሚ ገብተን ሪያል ሶሲዳድን 3-1 በሆነ ውጤት አሸንፈን የወጣ ነው ስለሚቻል። ይኸውልህ ፕሪሚየር ሊግ ላይ ያለ 19ም ቲም ቼልሲ በዚህ መልኩ ነው የሚያስተናግድ ኔክስት ሲዝን ማለት ነው። ከሁሉም ቶርናመንት ውጭ ነው። ቼልሲ ገግሞ ፕሪሚየር ሊጉን ይበላዋል። ይሄንን ቃሌን ያዙልኝ። በቃ ምንም ቲሜ ስለሆነ ምናምን አይደለም። በቃ ከቶርናመንት ወጥቷል። ቼልሲ ከዣቢ አሎንሶ ጋር ምርጥ ጨዋታ አይተን ምርጥ አመት ነው የምናሳልፈው። እንደውም የሆነ ታይም ላይ ማለት ነው ቼልሲ ብቻ ነው ከፍተኛ ግብ አስቆጣሪ ፕሪሚየር ሊግ ላይ። እንደዛ ሆነን ነው ምን በላው ነው የምላችሁ። በቃ እናቴ ትሙት በቃ ወንድ ነን። በቃ ያስፈረምናቸው ተጫዋቾች እንዴት ነው በቃ የሚያምሩት ማለት ነው። በቃ በጣም ነው የምንችለው። እኔ ቼልሲያውያን ቃል የለኝም ነው የምላችሁ። አንግማን ኩክ እያደረገ ነው ምሰሙ እያማሰለ እየቀቀለ ነው። እኔ እመኒ ትረስት በረብ ፕሪዝን እያዩት ነው። ይህን ጨዋታዎች ላይ ፕሪዝን መገምገም የሆኑ አይደለም። ነገር ግን ያላቸው ሲስተም የሚቀያየሩበት ተጫዋቾቻቸው ኦፕሽኖቻቸው ምናምን ታያላችሁ። ኦቨራል እና ቼልሲ እንደሚታወቀው ዩሮፕ ላይ ያለመኖሩ ደግሞ ያው በሳምንት ወር ውስጥ አንድ ይጮታል ነው ያው ረፍት ያገኛሉ ምናምን ወርክሎድ በደንብ ይቀንሳል። ባላችሁ ተጫዋች ኳሊቲ አንጻር ደግሞ ካሰባችሁበት ኮርዲኔት ማድረግ የሚቻል ከሆነ ብዙ ነገር መቀመር ይችላል እና ቺኪ ሊትል ታይትል ሬስ ውስጥ እንደው ስፍት እንዳይሉም ራሱ ጥንቃቄ ነው የምላችሁ። ሌላው ቢመጣ ይችላል የምላችሁ በምክንያት ነው እና በጣም ኳሊቲ ያላቸው እንደሱ አይነት ነገር ውስጥ ለመድረሱ ግን ማተር የሚያደርገው ያው አያርገውና በጣም ኪ ፕሌየሮቻቸው ላይ ጉዳት አይምጣ ነው በቃ። ግን ሰደን የሆነ ጉዳት ደግሞ ይመጣል ብዬ አላስብም፣ ወርክሎድ ካልበዛ በስተቀር። ወርክሎድ ደግሞ ቀንሶላቸዋል። ስለዛ በትሬኒንግ በሰላም እስከሰራ ድረስ ምንም ነገር አይመጣም እንደሱ አይነት ነገር። ኤኒዌይስ ግን ወደ ጨዋታቸው ምናምን ስንገባ ፔድሮ ኔቶ የመሳሰሉ ፔድሮ ኔቶ ራሱ አሁን ኢቮልቭ አድርጎ ይጮተበት ያለበት መንገድ አፔንዳውን ይሯሯጣል፣ የሚያደርገውን ክሮሶች ያደርጋል። ከዛ አለቀ ጨረሰ። እነ ፓሌስትራ ፕሪዝን ላይ ያሳለፉት ጊዜ ዛሬ እንደው ኢፊ ነበር፣ ምንም የሚባል አይደለም። እነ ሬስ ጄምስ ዛሬ ከካይሴዶ ጋር ያደረገው ጥምረት መሃል ሜዳ ላይ አይ ቲንክ አሪፍ ነው ብዬ አስባለሁ። አደባክ ፎፋና ላክሯ እና ደግሞ ኮልዊል አንድ ላይ ሉክስ ፕሮሚሲንግ። ከነገና ፊት ለፊት ስትመለከቱ ምንም ጥያቄ የለውም። አታውቁ ኦልሞስት ዋን ኦፍ ዘ ቤስት ብትሉትም ምንም ጥያቄ የሌለው ነገር ነው። ፓልመር ያለ ዩዛ ኳሊቲ ይታወቃል። ጆዋ ፔድሮ እናውቀዋለን። ሞርጋን ሮጀርስ ደግሞ በፊትም እናውቀዋለን። አሁንም ማምጣት የሚችለውን ማየታችን አይቀርም፣ የጊዜ ጉዳይ እና በጣም ኳሊቲ ያለው ይሄ ቲም ገባቸዋ። እረፍት ሰጡት ምናምን ደግሞ እንዲጮት ከፈቀድክለት ደግሞ የሆነ ነገር ሲስተሙ ፊክስ ከደረገና አንዴ ፎርሙስ ከገባ ትንሽ ሊያረባረብ ይችላል እና ጠንቀቅ ማለት ያዋጣሉ። ምናቸው አንግማን ሊተኳኮስ ይችላል ነው ብቻ እኔ የምፈልገው ምናልባት ሚድፊልድ ጥንካሬያቸው ላይ ኤንዞ ፈርናንዴዝ ኢንተግሬት አድርገውት በጣም ያገለግላቸዋል ብዬ አስባለሁ። እሱን ላለመሞክሩ ወይ ደግሞ የሚለቁትም ከሆነ ያው ሪፕሌስመንት ማምጣት ምናምን እሱን አይጠፋቸውም። ኦብቪየስሊ ሪፕሌስመንት ምናምን ከወጣም እንግዲህ በሚለው ነው ያው ኔቶም ከወጣ እንትና ከወጣ ከሚለው ከሲስተሙ አንጻር ሳየው በጣም እያገለገሉ ሲሆኑ ነው ነግራችሁ። ባይዜ ሌላ ተጫዋቾች አሉት ትላላችሁ እዛው፣ ግን ተተኪ ግዴታ ሁሌም ከለቀቅ በተለይ በትልቅ በር ማምጣት አለብን የፈለገ ተተኪ ቢኖር እንኳ ማለት ቲም ውስጥ እና ኦፕሽኖቻቸው ከቤንች ራሱ ከሄንዳ ስቴቫው የመሳሰሉ ሰዎች ተቀምጠው ራሱ የሚገርም ቲም ቢውል ማሰለፍ የሚችል ቲም ነው እና ቢዋሪ ጋይስ ቢዋሪ። እውነት ነው የምላችሁ ቼላው የሆነ ነገር ልጠብቁ ትችላላችሁ ከቡድናችሁ። ኤኒዌይስ ጥሩ ሆፕ አለኝ ብዬ አስባለሁ። የሚቀየርም ነገር ካለ ግን ነገራችኋለሁ። ቀጣይ እስክንገናኝ ድረስ ግን የተለመደው ይመቻችሁ።